በየካቲት 19 ቀን 1984 ዓመተ ምህረት በአዲስ አበባ ተወለደች። ዘሪቱ ከበደ። አባቷ ከበደ ወልደ ጊዮርጊስ አርክቴክት ሲሆኑ እናቷ እንግዳ ምትኩ የቤት እመቤት ነበሩ። ዘሪቱ በአዲስ አበባ ሰሜናዊ ክፍል በሚገኘው ጉለሌ ክፍለ ከተማ ያደገች ሲሆን በጣም ጥብቅ የሆነ ያስተዳደግ ስነ ስርዓት ስለነበር ከአካባቢው ልጆች ጋር ብዙ ግንኙነት አልነበራትም። ሆኖም በብዙ የክረምት ወቅቶች ከእናቷ ወላጆች ጋር ትቆይ ነበር። እነሱም ክፍት አስተሳሰብ ያላቸውና ከጎረቤቶቻቸው ጋር ቅርብ ግንኙነት የነበራቸው ሰዎች በመሆናቸው በዚያም ከተለያዩ ሰፈር ልጆች ጋር የመጫወትና የመተዋወቅ እድል አገኘች። ሰላም የተከበራችሁ ውድ አድማጮቻችን እንደምን ቆያችሁ? ዛሬም እንደተለመደው ቻናላችንን ሰብስክራይብ በማድረግ እንድትተባበሩልን እያልን የዛሬው ዝግጅታችን ወደሚያተኩረው ወደ ዛሬ ባለ ታሪካችን አለፍን። በጉለሌ አካባቢ ባለው ቤታቸው ውስጥ እያደገች ብዙ መጻሕፍት ታነብ ነበር። ከቤተሰቦቿ የቤት ሰራተኞች ባህላዊ ተረቶችን ትሰማ ነበር። ከወንድሟ ጋር እግር ኳስ ትጫወትና ትመለከት ነበር። እንዲሁም በዛፎች ላይ ተቀምጣ ወፎችንና ከአጥር ውጪ ያለውን ዓለም ትመለከት ነበር። ነገር ግን ከሁሉ በላይ የሚያስደስታትና ልቧን የሚነካው ሙዚቃ ስለነበር በቤታቸው የነበሩትን ካሴቶች በመስማት ያገኘችውን ሁሉ ትመረምር ነበር። ከአባቷ የሙዚቃ ካሴቶች ውስጥ የምትወደው ናቲ ኪንግ ኮሌ፣ መሐሙድ አህመድ እና ሌሎች አርቲስቶች ነበሩ። ከእናቷ ስብስቦች ደግሞ ቶም ጆንስ፣ ሙሉቀን መለሰና ዶና ሳመር ያሉትን አርቲስቶችን ትሰማ ነበር። እሷም ራሷ ካሴቶችን ትሰበስብ ነበር። ይህም እንደ ማይክል ጃክሰን፣ ዊትኒ ሆስተን፣ ሴሊን ዳዮን፣ ማይክል ቦልተን፣ እንደነ ቦይሰን፣ ትሬሲ ቻፕማን እና ቦብ ማርሌ ያሉ ዓለም አቀፍ አርቲስቶችን እንድታውቅ አድርጓታል። በአጭሩም ዘሪቱ ከልጅነቷ ጀምሮ መጻሕፍትን የምትወድ ለሙዚቃ ትልቅ ፍቅር ያላት እና የተለያዩ የሙዚቃ ዘይቤዎች ተጽዕኖ የነበራት ልጅ ነበረች። ዘሪቱም የመጀመሪያ ደረጃ ትምህርቷን በላዛሪስት ካቶሊክ ትምህርት ቤት ተምራለች። ዘሪቱ ከበደ ከልጅነቷ ጀምሮ ለሙዚቃ ፍላጎት የነበራት ሲሆን ለመጀመሪያ ጊዜ መድረክ ላይ የወጣችው በአምስተኛ ክፍል ስትማር ሲሆን የማይክል ጃክሰን ዊል ዩ ቢ ዜር ዘፈን ዘፍና ነበር። ከዚያ በኋላ ከጓደኞቿ ጋር ዘፈኖችንና አጫጭር ተውኔቶችን መጻፍ ጀመረች። እንዲሁም በመድረክ ላይ ታቀርባቸው ነበር። በዚያን ጊዜ ሙዚቃን ለሕይወቷ ዋና ሙያ ለማድረግ ወሰነች። ሁለተኛ ደረጃ ተማሪ ያለች ከጓደኞቿ ጋር የገጠሯ እመቤት የተሰኘ ዘፈን ጽፈው አቅርበው የመጀመሪያ ገቢያቸውን አገኙ። ዘፈኑ ለቀደምት ለግዳጅ ጋብቻ ግንዛቤ የሚያስጨብጥ ሲሆን በኢቲቪ ፕሮግራም የድምጽ ማጀቢያ እንድትሆን ታቅዶ ነበር። ነገር ግን ፕሮግራሙ ባልታወቀ ምክንያት አልተላለፈም። ከሁለተኛ ደረጃ ትምህርት በኋላ ሙዚቃን በሙያ ለመስራት የወሰነችው ዘሪቱ ለዘፋኙና ኪቦርድ ተጫዋቹ ሄኖክ መሐሪ አማካኝነት ስዊት ባንድ ተቀላቀለች። ነገር ግን ከአንድ ዝግጅት በኋላ ባንዱ ተቀየረ። ከዚያ በኋላ በታዋቂው ኤክስፕሬስ ባንድ ውስጥ ለመግባት ፈተና ተፈትና ገባች። እዚያም ሴሊን ዳዮን፣ ትሬሲ ቻፕማን፣ ማሪያ ካሪ፣ ላውሪን ሂል፣ ሻኒያ ትዌን፣ ኖራ ጆንስ እና የሸኪራ ዘፈኖችን የተለያዩ ዝግጅቶችና ክለቦች ታቀርብ ነበር። ከኤክስፕሬስ ባንድ ጋር እየሰራች ከአዲስ አበባ 100 ኪሎ ሜትር ርቀት ላይ በሚገኘው አዳማ ሳይንስ ዩኒቨርሲቲ ትማር ነበር። ሆኖም ከግማሽ ሴሚስተር በኋላ ትምህርቷን አቋርጣ ሙሉ ትኩረቷን በሙዚቃ ሙያዋ ላይ አደረገች። በኋላም በታዋቂው ኢትዮጵያዊ ዳይሬክተር አባተ መኩሪያ የሚመራው የቴሌቪዥን ድራማ ላይ ለመሳተፍ ፈተና ተፈትና ተመረጠች። ምንም እንኳን ድራማ ባይተላለፍም በሌላ በአባተ መኩሪያ የተጻፈና የተመራ ተውኔት ውስጥ ተሳትፋለች። እንዲሁም በሞምባሳ ኬንያ በተካሄደው የምስራቅ አፍሪካ የቲያትር ፌስቲቫል ተሳትፋለች። የመጀመሪያ አልበሟን በበገና ስቱዲዮ ላይ እያዘጋጀች ሳለ
ስለ HIV ኤድስ ግንዛቤ ለማስፋፋት በተዘጋጀ መላ በተሰኘ የጋራ ዘፈን እንድትሳተፍ ጥሪ ቀረበላት። ዘፈኑ ሚካኤል በላይነህና ይልማ ገብረአብ የተጻፈ ሲሆን በኤልያስ መልካ ተዘጋጅቷል። በዚህ ስራ ውስጥ ምኒልክ ወስናቸው፣ አለማየሁ እሸቴ እና ታምራት ሞላ የመሳሰሉ ታዋቂ ዘፋኞች ተሳትፈዋል። 18 ወራት የስቱዲዮ ስራ በኋላ በመስከረም 1997 ዓመተ ምህረት ዘሪቱ ከበደ የመጀመሪያ አልበሟ ተለቀቀ። በዚህ አልበም ውስጥ እንዳይገለኝ የተሰኘ የመጀመሪያ ነጠላ ዘፈን፣ ደግ አባቴ ክፉ ባሏ እና የሷ ተወዳጅ ዘፈን ያኔ ተካተው ነበር። አልበሙ በኢትዮጵያ የሙዚቃ ታሪክ ውስጥ በጣም ስኬታማ ከሆኑ አልበሞች አንዱ ነበር። በ1998 ዓመተ ምህረት ከመጋቢት እስከ ሚያዝያ ወር ድረስ ጉዞ ዘሪቱ በተሰኘ ሀገር አቀፍ ጉብኝት ተሳትፋ በአዲስ አበባ፣ አዳማ፣ አዋሳ፣ ድሬዳዋ፣ ሐረሪ፣ ባህር ዳር፣ ጅማ፣ መቀሌ፣ ደሴ እና ጎንደር ያሉ ዋና ዋና ከተሞች ላይ አቅርባለች። ይህ ጉብኝት በኢትዮጵያ የመጀመሪያው አይነት ሲሆን ታዋቂው ድምፃዊ አብነት አጎናፍርም ተሳትፎበታል። በ1990ዎቹ የኢዮብ መኮንን የመጀመሪያ አልበም ዝግጅት ውስጥ ወሳኝ ሚና ተጫውታለች። ትወደኛለች የተሰኘውን ዘፈንና በአልበሙ የኔ ቆንጆ ውስጥ ያለውን የጋራ ዘፈን ጽፋለች። ከዚያም በኋላ ከመሃሪ ብራዘርስ ጋር ወደ ዩናይትድ ስቴትስ ጉብኝት አድርጋለች። በአንዳንድ የአውሮፓ ሀገሮችና በዩናይትድ አረብ ኤሚሬትስ ላይ ተወክላለች። በስና በአኮስቲክ ሙዚቃ ላይ ሙከራ ጀምራ በተለያዩ መድረኮች አቀረበች። ፈረንሳዩ ኤንቫይሮንመንታል ዶክመንተሪ ፊልም ዳይሬክተር ጂን አልበርት ሌቨር ታዋቂው የአካባቢ ጥበቃ ባለሙያ ኒኮላስ ሆሎት መጽሐፍ ላይ የተመሰረተው ሌስ ሲንድሮም ዩ ታይታኒክ በተሰኘ ፊልሙ ውስጥ ያኔ የተሰኘውን ዘፈን እንደ ሳውንድ ትራክ የጀርባ ሙዚቃ ተጠቅሞበታል። በ2006 ዓ.ም አርቲፊሻል የተሰኘ ዘፈን ለቀቀች። ዘፈኑ በተለያዩ ዲጂታል መድረኮች ላይ ተለቀቀ። ከነዚህም አማዞን እና ጉግል ፕሌይ ስቶር ሳይቀሩ ይገኙበታል። በነሐሴ 2006 ዓ.ም ደሞ የወንድ ቆንጆ የተሰኘ ዜማ ተለቀቀ። 2009 ዓመተ ምህረት በኋላ ውሸታም፣ ላብላብ፣ አዝማሪ፣ ልብ ያለህ የመሳሰሉትን በርካታ ስራዎችን ሰርታለች። ዘሪቱ ከዘፈን ስራዎች ጎን ለጎን በፊልም ሙያ ከመጻፍ አንስቶ እስከ መተወን ድረስ ሰርታለች። ከተሳተፈችባቸውም የፊልም ስራዎች ውስጥ ቀሚስ የለበስኩ ዕለት፣ ታዛ፣ ወጣት በ97 ይገኙበታል። የድሮዋ አርቲስት የአሁኗ ዘማሪት ዘሪቱ ከበደ ከ1997 ዓመተ ምህረት ጀምሮ ከባለቤቷ ከላካቸው መንግስቱ ጋር በትዳር የቆየች ሲሆን በትዳራቸውም 3 ወንድ ልጆች ያፈሩ ሲሆን ታላቁ ልጃቸው ክርስቲያን ላካቸው በቅርቡ ህይወቱ ማለፉ ይታወሳል። በመንፈሳዊ ህይወቷ ጌታን ያገኘችው በቅርቡ ሲሆን በቃ አለፈ ትናንት በሚለው መዝሙሯ ውስጥ ኢየሱስን ከማወቋ በፊት በጨለማ በጭንቀትና በጥፋት ነበሩ፣ ነገር ግን ጌታ በምሕረቱ አገኘኝ፣ አዳነኝ። ዛሬ ለእውነተኛ እረፍትና ሰላም አግኝቻለሁ ትላለች በመዝሙሮቿ። ከልጅነት እስከ ልጁነት የሚለው መጽሐፍ ደግሞ ሌላኛው የዘሪቱ ከበደ መልክ ነው። ውድ አድማጮቻችን ለዛሬ ያልነውን በዚህ አበቃን። በሌላ ዝግጅት እስክንገናኝ በቸር ቆዩልን።